بسم الله الرحمن الرحيم الحمد لله رب العالمين صلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد إثبات مئية الله لخلقه داري من نايو باب ويكفل الله سبحانه وتعالى كفطرات شجار مهونون يميار رجعتوا عن كسوتشين هنا مئية الله سبحانه وتعالى لخلقه يملو يهباب شيخ الإسلام ابن تيمية رحمة الله عليه الزجر يتكسبت مكنيات هون بلو كالفوت كسلفناتشو كفلوش بابوش كار تهاجنت سلال لونه فالفو بايناتشو كفلوش لاي أولو الله على خلقه يتنال وكذلك استواء الله على عرشه النزيه الله كعرش بلاي مهونو كذلك الله سبحانه وتعالى كفطرانوچو بلاي مهونون كገለጸልን በኋላ ቀጥሎ አላህ ከፍጡራኖቹ ጋር መሆኑን የሚያረጋግጡ አንቀጾችን ነው ያመጣው። እነዚህ ይህ አገባብ ተያያዥነት አለው ማለት ነው። ሸኹል እስላም ኢብኑ ተይሚያ ሊያረጋግጠው የፈለገው ነገር አለ። ምንድነው? አላህ ከአርሹ በላይ ነው። አርሽ ከሰማያት በላይ መሆኑን እናውቃለን። የተፈጠሩ ነገሮች ሁሉ የበላይ ጣሪያቸው ነው። አላህ Subhanahu Wa Ta'ala ከአርሹ በላይ ነው ብለናል። ከዚያ በኋላ ደግሞ አላህ ከአጠቃላይ ከመخلوቃቶቹ በላይ መሆኑን የሚያረጋግጡ አንቀጾችን አይተናል። ይህ ማለት አላህ የበላይ ነው ስንል ኡሉላሂ አላ ኸልቂሂ يقتدي علوه بذاته ባለፈው علو الذات وعلو الصفات ብለን እንዳየነው ማለት ነው። አላህ ከመخلوቃቶቹ በላይ ነው ስንል በዛቱ አላህ ከፍጡራኖች በላይ ነው። علو الذات وعلو الصفات ወይ ደግሞ علو الذات وعلو القهر وعلو القدر ተብሎም ይገለጻሉ ናል ዑለማዎቹ በእነዚህ በሁለቱ ይገልጹታል። ኡሉው الذات ወኡሉው الصفات ከተባለ ችግር የለውም ይሄኛው ለምን ቀህርና ቀድር ሲፋ ስለሆኑ እዛ ውስጥ ይካተታሉ ብለናል። مع كونه الله سبحانه وتعالى مستوٍ على عرشه عال على خلقه وهو مع خلقه في نفس الوقت الله ከፍጡራኖቹ ጋር ነው ሲባል الله من ከመሆኑ ጋር ከአርሹ በላይ ከመሆኑ ጋር الله በዛቱ ከመخلوቃቶቹ ከፍጡራኖቹ በላይ ከመሆኑ ጋር ነው። አላህ ከፍጡራኖቹ ጋር ነው ሲባል በዛቱ አይደለም ነው። ግልጽ ነው አይደል? በዛቱ አላህ ከፍጡራኖቹ በላይ ነው። አላህ ግን وفي نفس الوقت حقيقة ከመخلوቃቶቹ ጋር ነው። መእያ የሚለው ነገር በሚያስይዘው መልኩ ማለት ነው። ስለዚህ መእያ የሚለው أهل السنة علماء السلفين يخلفوا أنجاوج بدونوج ما إيا يميلون مع يميلو قال بعربية إنيا بأكل عند لا يكمهون وجي للا نجر عند الردم كذي قال سلزي إنيا من نوكو بأكل عند لا يمهون سلهونه الله سبحانه وتعالى في كل مكان يميل من أمتو استدلال أمتو بزيه قال القرآن لا يالو የአላህን ማዕያ የሚገልጹ አንቀጾች አላህ ከፍጡራኖቹ ጋር ሁሉ ቦታ ነው ማለትን ነው የሚያስይዘን ብለው ማለት ነው። ይሄኛው አባባላቸው ነቅለን ወአቅለን ውድቅ ነው። የነዚህ ሰዎች አባባል ማለት ነው። አንደኛ በአረብኛ በቋንቋ ደረጃ ማዓ የሚለው ቃል ወይ ደግሞ ማዕያ የሚባለው ነገር በሶስት መልኩ ይገለጻል። አንደኛ መዋሃድን አንዱ ነገር በሌላው ውስጥ ገብቶ መዋሃድን ያስይዛል። هذه يقال عنها مئية الامتزاج والاختلاط አንድ ነገር ከሌላ ጋር መዋሃድ ሁለት ነገሮች ሁለት አካሎች እርስ በርሳቸው ሲዋሃዱ ያስይዘናል ማለት ነው። ለምሳሌ ምን እንላለን? شربت القهوة مع اللبن ቡና በወተት ጠጣሁኝ ትላለህ። ከወተት ጋር ማለት ነው። ምን ማለት ነው? شربت القهوة مع اللبن ستل
ምን ሆነ ማለት ነው ምን እንለዋለን በአማርኛ ምን ይባላል ማኪያቶ طيب ምን ሆነ ማለት ነው አንድ ላይ ሆኖ አልሆነም ሁለቱ ነገሮች ተዋሃዱ አይደል እንዴ ተዋሃዱ ማለት ነው አንዱ ከሌላው ጋር ተቀላቅሎ ተዋሃደ ማለት ነው ይሄ ማዕያ ማል ኢምቲዛጅ ወልእክትላጥ ይባላል ሁለቱ አካሎች ተዋህደው አንድ ሲሆኑ ማለት ነው ቋንቋው ራሱ የሚያስይዘን መልእክት ይሄ ይሆናል አንደኛው ማለት ነው ማዕያ የሚለው በዚህ መልኩ ሊሆን ይችላል ሁለተኛ معنى الثاني للمعية معية المصاحبة بالذات بدون امتزاج ولا اختلاط ማለት ነው መቀላቀልና መዋሃድ ሳይኖር ሁለት አካሎች አንድ ላይ መሆን ሁለት አካሎች አንዱ በሌላው ሳይገባ ማለት ነው ሁለት አካሎች አንድ ላይ መሆንን ያስይዘናል ተقول جاءني محمد مع عبد الله ትላል طيب محمد ከعبد الله ጋር ታስተል ምን ማለት ነው امتزاج አለ እንዴ መዋሃድ የለም አይደል እንዴ ነገር ግን ሁለቱ በአካል ሙሳሐባ ሆነው ተጎዳኝተው መጥተዋል አንድ ላይ ሆኖ መጡ ይሄኛው በአካል መጎዳኘት ምን ሳይኖርበት መዋሃድ ሳይኖር አንዱ በሌላው ውስጥ መግባት ሳይኖር ማለት ነው معنى الثالث للمعية بدون امتزاج والاختلاط وبدون مصاحبة بالذات أو نستطيع أن نقول معية الصفة معية الصفة هنا ሶስተኛው መዋሃድም መቀላቀልም የለበትም በአካልም ተጎዳኝቶ መገናኘት ሳይኖር ነገር ግን የባህሪ አንድነት ይሄኛው አላህ በተከበረው ቃሉ ምን ይለናል ያ አዩሃ الذين آمنوا اتقوا الله وكونوا مع الصادقين እናንተ ያመናችሁ ሰዎች ሆይ አላህን ፍሩት ከእውነተኞች ጋር ሆኑ ይላል من هم الصادقون እውነተኞች የሚባሉት የመጀመሪያዎቹ እነማን ናቸው الرسل والانبياء ሩሱሎች ናቸው አይደል እንዴ እውነተኛ የሚባሉት አላህ እኮ ከእውነተኞች ጋር ሆኑ ሲለን እኛ የመጨረሻው ነብይ ኡማ ነን አይደል እንዴ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዚያ በፊት የነበሩት ነብዩላህ ኑህ የታሉ ነብዩላህ ኢብራሂም የታሉ እነዚህ ነብያቶች አላህ ከእውነተኞች ጋር ሆኑ ሲለን ምን ማለት ነው አንድ አዳራሽ ውስጥ ከእነሱ ጋር አንድ ላይ ሆኑ ማለት ነው እንዴ አላህ هذه تسمى ايش معية الصفة اي كونوا مع الصادقين في صفة الصدق مالتنا قلت الله في صفة الصدق وفي صفة الإيمان وفي صفة التقوى وفي صفة الصبر وفي صفة اليقين يمسعسلوا عند النزيه عينت النزيه سوّج إنيا معية يميلون قال بقرآن حديث لاي በአካል አንድ ላይ መሆንን እንጂ ከዛ ውጪ አያመለክትም እኛ ከዛ ውጪ አናቅም ማለታቸው ምንድነው ማለት ነው ባጢል ነው ግልጽ አይደለ ምክንያቱም እነዚህ ሁሉ ማዕያዎች የራሳቸው የሆነ ቦታና የራሳቸው የሆነ አግባብ አላቸው ማለት ነው ኢዘን ከዚህ አንፃር አላህ Subhanahu Wa Ta'ala ከፍጡራኖቹ ጋር ነው ስንል ليس بذاته وانما هو صفه يعني معيه الصفة معية الصفة الله كباروቹ ጋር ነው ስንል معية الصفة ነው የሚሆነው ማለት እንሳለ وهذا يكون حقيقة وليس مجازا هذا يكون حقيقة ولا يستلزم أن يكون الله سبحانه وتعالى بذاته مع خلقه لماذا لأننا أيقنا بالأدلة النقلية من الكتاب والسنة أن الله عال بذاته على مخلوقاته الله كمخلوقاته بلاي بذاته مهون አረጋግጠናል ማለት ነው ስለዚህ ከፍጡራኖቹ ጋር ነው ስንል አላህ በምን ነው የሚሆነው ማለት ነው ማዕያሽ ሲፋ እንታቢ ኢዘን ይህ ሰዎች በዚህ መልኩ የመጡት ንሱሶች በቁርአንና በሐዲስ ላይ የተገለጹ መረጃዎችን በአግባቡ ካለመረዳት የተነሳ ሰዎች በጣም ትልቅ የሆነ አደጋ ውስጥ ገብተው እናያለን ይሄን እንደ መግቢያ ካልን ምን ይላል ማዕየቱላህ ለخلقه الله سبحانه وتعالى كفطرانوቹ ጋር መሆኑ وقوله هو الذي خلق السماوات والارض السوق يا
ማን አላህ ነው ሰማያትንና ምድርን የፈጠረ ጌታ في 6 ايام በ6 ቀን ውስጥ ثم استوى على العرش ከዚያም ከአርሹ በላይ ሆነ يعلم ما يلج في الارض ወደ መሬት የሚገባውን አላህ ያውቃል وما يخرج منها ከመሬትም የሚወጣውን ያውቃል وما ينزل من السماء ከሰማይም የሚወርደውን ያውቃል وما يعرج فيها ወደ እርሷም የሚወጣውን ያውቃል አላህ وهو معكم اينما كنتم ይሄ ነው የተፈለገበት وهو معكم ايش اينما كنتم እርሱ ከናንተ ጋር ነው የትም ብትሆኑ اينما كنتم የትም ብትሆኑ ከማን ከናንተ ጋር ነው አለ አላህ والله بما تعملون بصير الله በምትሰሩት ነገር ሁሉ ተመልካች ነው طيب መቋጫውን እናየዋል بما تعملون ايش بصير ሌላኛው አንቀጽ ላይ ምን ይላል አላህ وما يكون من نجوى ثلاثه الا هو رابعهم ولا خمسه الا هو سادسهم ما يكون من نجوى ثلاثه በሶስት ሰዎች መካከል ነጅዋ ማለት የምትሸኳሸከው ነገር ማለት ነው يعني አንተና ካንተ ጋር ያሉት ብቻ እንዲሰሙ አርገህ የምታወራው ይሄ ነጅዋ ይባላል ما يكون من نجوى ثلاثه በሶስት ሰዎች መካከል እንሽኳሸክ የለም الا هو رابعهم الله አራተኛቸው ቢሆን እንጂ ምን ማለት ነው የሚሉትን ነገር ይሰማል ያውቃል ያሉበትን ولا خمسه አምስትም ቢሆኑ الا هو سادسهم ስድስተኛቸው አላህ ቢሆን እንጂ ولا ادنى من ذلك ከዚህም በታች ቢሆን አላህ አብሯቸው ቢሆን እንጂ ማለት ነው ከእነርሱ ጋር ቢኖር እንጂ ولا اكثر ከዚያም በላይ ቢሆን ከአምስትም በላይ ቢሆን الا هو معهم الله ከእነርሱ ጋር ቢሆን እንጂ اينما كانوا የትም ቦታ ላይ ቢሆኑ ثم ينبئهم بما عملوا يوم القيامه ከዚያም የትንሳኤ ቀን አላህ ይሰሩት በነበረው ነገር ይነግራቸዋል ان الله بكل شيء عليم الله በነገሮች ላይ ሁሉ አዋቂ የሆነ ጌታ ነው ብሎ በኢልም ዘጋው ማለት ነው የመጀመሪያው ምንድን ነበር የዘጋው አንቀጹን نعم ተመልካች ብሎ ነበር የዘጋው አሁን ደግሞ አዋቂ ነው ብሎ ነው የዘጋው وقوله لا تحزن ان الله معنا አትክዝ الله ከኛ ጋር ነው አሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለአቡበክር ሲዲቅ በጋር ሂራ ውስጥ በዋሻው ውስጥ ሆኖ ሳሉ አትፍራ الله ከኛ ጋር ነው አሉት طيب كذلك انني معكم اسمع وارى ላቸው الله በሌላ ቁርአን አንቀጽ ላይ ለነብዩ ላይ ሙሳና ለሃሩን ወደ ፊርዓውን ሲሄዱ ምን አላቸው انني معكم اسمع አትፍሩ ማለት አሁንም አትፍሩ እኔ ከናንተ ጋር ነኝ አላቸው الله ከማን ጋር ከሙሳና ከሃሩን ጋር اسمع وارى የናንተንና የፊርዓውንን ሁኔታ አያለው ንግግራችሁንም የሱንም የናንተንም እሰማለሁ መልስ ሰጣችኋለሁ ፊርዓውን ለሚለው ነገር ለሚያመጣላችሁ ነገር መረጃ ሰጣችኋለሁ አትፍሩ ነው የሚላቸው ለሃሩንና ለሙሳ ማለት ነው አላህ Subhanahu Wa Ta'ala ان الله مع الذين اتقوا والذين هم محسنون الله ከነዚያ አላህን ከሚጠነቀቁና ከሚያሳምሩ ሰዎች ጋር ነው አለ አላህ አሁን كذلك واصبروا ان الله مع الصابرين ታገሱ አላህ ከታጋሾች ጋር ነው كم من فئة قليلة በሌላ አንቀጽ ላይ ስንትና ስንት ትንሽ የሆነች ቡድን غلبت فئة كثيرة በጣም ብዙ የሆኑ አንጃዎችንና ቡድኖችን አሸንፈዋል አለ አላህ باذن الله በአላህ ፍቃድ አይ بنصر الله ማለት በአላህ እርዳታ طيب الله ፍቃድ والله مع الصابرين الله ከታጋሾች ነው በእነዚህ አንቀጾች አሁን ባየናቸው ሁለት አይነት ማዕያን ያየነው አንደኛ የመጀመሪያዎቹ ላይ وهو معكم اينما كنتم ምን ሳይኖር ሲፋ ሳይኖር ማለት ዝም ለሁሉም ከሁሉም ጋር ነው የሚል ቀጥሎ ያሉት የተወሰኑ አንቀጾች ላይ ደግሞ مع المتقين مع المحسنين مع الصابرين በሚል ተገድቦ ነው የመጣው اذن الله سبحانه وتعالى كيف قرانوቹ ጋር ነው አሉና ሼኹ ከታች ምን አሉ قوله تعالى هو الذي خلق السماوات والارض لقوله وما يعرج فيها تقدم تفسيره አሳልፈናል አሉ ባለፉት ስለ الله سبحانه وتعالى علم ስናወራ ምን ማለት እንደሆነ በሰፊው አይተናል አሉ وقوله هو معكم اينما كنتم ይሄ ነው የተፈለገበት هو معكم بعلمه الله በእውቀቱ ከናንተ ጋር ነው رقيب عليكم ተቆጣጣሪያችሁ ነው በእናንተ ላይ
ሸሂዱን አላ አዕማሊኩም በስራችሁ ላይ አላህ Subhanahu Wa Ta'ala ተመልካችና ተጣጅ ነው كذلك يجازيكم بأعمالكم ማለት ነው ምንዳችሁን ይሰጣችኋል حيث كنتم وأين كنتم አላህ ያያችኋል ይቆጣጠራችኋል የትም ብትሆኑ የትም ቦታ ላይ في بر በየብስ ላይ ብትሆኑ أو بحر በባህር ውስጥ ብትሆኑ في ليل በሌሊትም ብትሆኑ أو نهار በቀንም ላይ ብትሆኑ በቀን ክፍለ ጊዜ في البيوت ቤት ውስጥም ብትሆኑ أو القفار يعني صحراء مالتنا مبنى للبت بادو ميدام لا يبتون بيت مست بتون الله يا يتجهل سلنا انت هنيتا يوكال الجميع كل نجا في علمه على السواء السجر الله كوكت وانصار كل نجا السجر ياونو انت ميدا لاي ستون يايه جيتا ميدا لاي ستون سلانت مياوكو جيتا ቤት ውስጥ ክፍል ቆልፈህ መብራት ስታጠፋና ብርድ ልብስ ውስጥ ስትሆን አይህም ማለት አያውቅም ማለት አይደለም ሁሉም ያው ዋሻ ውስጥ ብትገባ አየር ላይ ብትሆን ባህር ላይ ብትሆን የትም ቦታ ላይ ብትሆን አላህ ጋር ላንተ ያው ነው ይዛል አላህ ያያል የምትሰራውን ያያል ያውቃል የምትናገረውን ይሰማል كل ቦታ ለሱ ያው ነው وتحت سمعه وبصره በእይታውና ያለው በእይታው يسمع كلامكم ንግግራችሁን ይሰማል ويرى مكانكم ቦታችሁን ያውቃል ያለህበትን አላህ Subhanahu ሐልህን ያውቃል ምንም ሁኔታ ላይ ብትሆን ማለት አይደለም ምላስን አውጥተህ የምትናገረው ንግግር በነፍስህ የምትናገረው ነገር ያውቃል አላህ ከራስህ ጋር ውስጥህ የምትናገረው በል አላህ Subhanahu Wa Ta'ala እርሱ የላካቸው የእርሱ መልእክተኞች መላእክቶች እንዲያውቁ አላህ አድርገዋል ኢነ አለይኩም ለካቲቢን እሽ ወኢነ አለይኩም ለሐፊዚን ኪራመን ካቲቢና يعلمون ما تفعلون መላእክቶች hatta እርሱ ባንተ ላይ ሾማቸው መላእክቶች ያውቃሉ አላህ እንዲያውቁ አድርጓቸው طيب ምትሰራውን ያውቃሉ በደምህ ውስጥ የሚዘዋወረውን ግን የነፍስህን ንግግር አላህ ያውቃል በውስጥ ከራስህ ጋር የምታወራውን ነገር ማለት እንኳንስ ድምጽና ወጥተህ የምታወራው ይቀርና وهذا محل الشاهد من الآية الكريمة ከዚህ አንቀጽ የተፈለገው ይሄ ነው ففيه إثبات المعية العامة እዚህ አላህ ከሁሉም ጋር መሆኑን የሚያሳይ ነው العامة ማለት ከሙጅሪሙም ጋር አላህ በእነዚህ አንቀጾች ከካፊሩም ጋር ነው አላህ ካፊሩንም ያየዋል ይሰማዋል طيب የሚሰራውን ያውቃል ሙእሚኑንም እንደዛው ሙጅሪሙንም እንደዛው ሁሉንም አላህ ሁሉንም የሚቆጣጠር ሁሉንም የሚያይ ከሁሉም ጋር መሆኑን የሚገልጽ አንቀጽ ነው አሉ والله بما تعملون بصير الله በምትሰሩት ነገር ላይ ሁሉ አዋቂ ነው لا يخفى عليه شيء من اعمالكم ከምትሰሩት ነገር ከአላህ የሚሸሸግ ምንም ነገር የለም وقوله تعالى ما يكون من نجوى ثلاثه النجوى السر በድብቅ የሚነገር ነገር ማለት ነው ነጅዋ የሚባለው والمعنى የተፈለገበት ምንድነው ما يوجد من تناجي ثلاثه ሶስት ሰዎች መንሸኳሸኳቸው الا هو رابعهم ولا خمسه الا هو سادسهم اي جاعلهم اربعه وجاعلهم سته ማለት አላህ Subhanahu Wa Ta'ala የምትሉትን ነገር ሰማለው ከናንተ ጋር ማሴርም ከሆነ ለኸይርም ይሁን ለሸር ነገር በመታሰሩበት ጊዜ ሶስት ከሆናችሁ አራተኛችሁ እኔ ነኝ ይላል አላህ ከኔ የሚሸሸግ ነገር የለም ስለዚህ አላህ ከኔ ጋር ነው ብለህ አስብ كذلك አምስትም ብትሆኑ ስድስተኛችሁ እኔ ነኝ አላህ ይያለ ነው ማለት ነው አይ ስድስት አድርጌያችኋለሁ ወይም አራት አድርጌያችኋለሁ ሶስት ከኛ ጋር ማንንም የለም ብለህ እንዳታስብ ሶስት ብቻ ነን ብለህ እንዳታስብ አምስት ብቻ ነን ብለህ እንዳታስብ አላህ አለ ካንተ ጋር من حيث انه سبحانه يشاركهم في الاطلاع الله በማየቱ በመስማቱ ከእነርሱ ጋር ስለሆነ على تلك النجوى በዚያች ንግግር ድብቅ ንግግር ውስጥ وتخصيص هذين العددين እነዚህ ሁለቱ ቁጥሮች መለየታቸው 3 እና 5 የሚሉት ለምንድነው ከተባለ بالذكر ሌላ ቁጥር ሳይጠቀስ لان اغلب عادات المتناجين ان يكونوا ثلاثه او خمسه ብዙ ጊዜ ሰዎች
እንደዚህ ተንሸኳሽኮ የሚያወሩት ከ3 እስከ 5 ከሆኑ ነው ከዛ በላይ ከሆነ ለማሰማት ስትል ምን ታረጋለህ ድምጽህን ከፍ ታረጋለህ የዚህን ጊዜ ምን አይባልም ነጅዋ አይባልም ግልጽ አለ ከዛ በላይ በመተውንበት ጊዜ ለማሰማት ድምጽን ከፍ ታረጋለህ ድምጽን ከፍ ካደረክ ደግሞ ነጅዋ አይባልም ስለዚህ በአብዛኛው ከ3 ወይ ከ2 እስከ 5 ድረስ ያለው ነው ነጅዋ የሚባለው ለዛ ነው እነዚህ ቁጥሮች የተጠቀሱት أو أن سبب النزول تناجي 3 في واقعة و5 في واقعة أخرى ويدغمو ይሄ ቁርአን አንቀጽ የወረደበት መዲና ላይ አይሁዶች መካ ላይ ደግሞ ሙናፊቆች ሰሃባዎችን ለማስቆጨት እርስ በራሳቸው ይንሾካቸኩ ነበር طيب اذا 3 ሆኖ መንሾካቸኩ አንድ ጊዜ በመከሰቱና 5 ሆኖም ደግሞ ሌላ ጊዜ በመከሰቱ ምክንያት ሰበብ ንዙሉ የዚህ አንቀጽ የወረደው በዛ ሰበብ ሊሆን ይችላል ነገር ግን ሰበቡ ይሄ ቢሆንም ሁክሙ ምንድነው አመነው ነው ስለዚህ በዛም ሊሆን ይችላል አሉ وإلا فهو سبحانه مع كل عدد قل أو كثر ይህ በዚህ መልኩ ተጠቀሰ እንጂ 3 5 የሚሉት ቁጥሮች አላህ ከሁሉም ጋር ነው ከፈለገ ሚሊዮን ይሁን ከፈለገ يفلقوا قطريهم الله ولهذا قال تعالى لازم ما بلو الله من على ولا أدنى من ذلك ولا أكثر إلا هو معهم بلو من الرجو كذاب لا ينبيون كذابت هاتشم بيهون قطر سيقدم مالتنا ولا أقل من العدد المذكور كذا تكسو قطر بتاج كالواحد والاثنين عندهم ينولد ولا أكثر منه كالستة والسبعة إلى ما شاء الله من يفلقوا قطر بيهون الله سبحانه وتعالى يسمى لها إلا هو معهم بإلمه بأوكاتو بماوكو يعلم ما يتناجون به يا يمين شكبة النجر الله يوقوال ولا يخفى عليه شيء منه عندم كسو متصور نجر يلم كالله والمفسرون القرآن أبراريوش منالو إن المنافقين واليهود أيهودوش مدينة لي كانوا يتناجون فيما بينهم ارس برساتشو من يرقو نبرا إن شكو نبرا نفاق مالت من مالتنا هو إظهار الإيمان وإبطان الكفر مالتنا لندي إيمان كلاي لاي إيمان ياسايه وسطه كفر بياز مالتنا እንደዚህ የሚያስደርግ ምንም ነገር አልነበረም መካ ላይ ለምን የበላዮቹ ማን ናቸው ታዲያኖቹ ናቸው ሙስሊሞቹ ዱዓፋ ምስኪኖች ነበሩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሰሃባዎቻቸው ጋር አቅም አልነበራቸው ከሃዲያኖች የሚፈሩት ነገር አልነበር ስለዚህ ምን የለም ንፋቅ አልነበረም ነው መካ ላይ አማ መዲና ላይ ግን ኢማን የበላይ ሆነ ታየብ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሰሃባዎቻቸው ጋር የበላይ ሲሆኑ ሰዎች ለመመሳሰል ሲሉ በተለይ بعد غزوة البدر كبدر ዘመቻ በኋላ በጣም ብዙዎቹ ሰልመን አላሉ ማለት ነው ላያቸው ለመመሳሰል ሲሉ ከሙስሊሞች ጋር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሰሃባዎቻቸው ጋር አላህ የበላይ ሲያደርጋቸው አይሁዶች እንዳሉ አይሁዶች ናቸው ሙናፊቅም ያለው እዛ ነበር ና ኢራን ان المنافقين واليهود كانوا يتناجون فيما بينهم አይሁዶችና ሙናፊቆች እርስ በርሳቸው ይንሸኳሸኩ ነበር ويوهمون المؤمنين انهم يتناجون فيما يسوءهم ሙእሚኖቹ እነዚህ ሰዎች የሚንሸኳሸኩት ስለኛ ነው ብለው ውስጣቸው እንዲያማቸው ለማድረግ ማለት ነው ይሄን ያደርጉ ነበር فيما يسوءهم فيحزنون لذلك በዚህም የመጣ ይተክዙ ነበር فلما طال ذلك وكثر ይሄ ነገር ሲበዛባቸው شكوا الى رسول الله صلى الله عليه وسلم ወደ ነብዩ ሄዱና ምን አደረጉ ነገሯቸው እነዚህ ሰዎች እኮ እርስ በርሳቸው ሆነው ያወራሉና ምንድነው ይሄ ነገር ብለው ሲነግሯቸው ምን አሉ فأمرهم ألا يتناجوا دون المسلمين ለብቻቸው እንዳያወሩና እንዳይንሸኳሸኩ ከሙስሊሞች ውጪ ማለት ነው አዘዟቸው فلم ينتهوا አልተከለከሉም ቀጠሉበት عن ذلك ማለት ነው وعادوا الى مناجاتهم ወደ መንሸኳሸካቸው فانزل الله هذه الايه ይህ የቁርአን አንቀጽ አወረደ وقوله تعالى اينما كانوا معناه احاطه علمه የትም ቢሆኑ ማለት ዕውቀቱ ያከበበ መሆኑ سبحانه بكل تناج يقع منه በየአንዳንዱ በሚሸኳሸኩበት ነገር አላህ የሚያውቅ መሆኑ في اي مكان የትም ቦታ ثم ينبئهم اي يخبرهم سبحانه ينግራቸዋል بما عملوا يوم القيامه يجازيهم على ذلك ينግራቸዋል አይ ምንዳቸው ይሰጣቸዋል የቂያማ ቀን وفي هذا تهديد لهم وتوبيخ ይሄ ዛቻ አለበት ከአላህ ان الله بكل شيء عليم لا يخفى عليه شيء ምንም ነገር ከሱ የሚሰወር የለም والشاهد من الآية أن فيها إثبات معية الله لخلقه وهي معية عامة مقتضاها الإحاطة والعلم بجميع أعمالهم يه الله سبحانه وتعالى كهلم فطرانوች ጋር እንደሆነ ቀደም እንዳልነው ከካሃዲም
ከሙናፊቅም ከሙሽሪክም ከሁሉም ጋር እንደሆነ የሚገልጽ ነው ማዕያ አማ ይባላል ይሄ ስለዚህ አላህ Subhanahu Wa Ta'ala በእውቀቱ በእያንዳንዱ በሚሰሩት ስራ ላይ የሚያቸው የሚያውቅ መሆኑን የሚገልጽ ነው ولهذا يقول الامام احمد رحمه الله امام احمد ምን ያሉ افتتح الايه بالعلم واختتمها بالعلم ይሄ የቁርአን አንቀጽ አስመልክቶ አሉ ኢማሙ አህመድ አላህ ሲጀምርም በእውቀት ጀመረ ሲጨርስም በእውቀት ጨረሰዋል ስለዚህ አላህ አዋቂ መሆኑን ነው የሚገልጸው በእውቀቱ ከሁሉም ጋር መሆኑን ነው የሚያስይዘን ይሄ የቁርአን አንቀጽ አለ وقوله تعالى لا تحزن ان الله معنا ይህ لا تحزن ان الله معنا ምን ይሉታል معيه خاصه ይሉታል معيه خاصه ለምን الله سبحانه وتعالى يعني ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለአቡ በከር እዛው ዋሻው ውስጥ በሆኑበት ጊዜ ሙሽሪኩል አረብ ተሰብስበው በዋሻው ጫፍ ላይ ሆነው ሲያዩ ጨንቋቸው ነው ከዚያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም فما بالك باثنين الله ثالثهما አሏቸው ምንድነው ለመሆኑ አቡበከር አሏቸው ተጠረጥራለህ ምንድነው ጭንቀትህ ሁለት ሰዎች ሶስተኛቸው አላህ ሆኖ ሳለ لا تحزن ان الله ايش معنا አተክዝ አላህ ከኛ ጋር ነው አሏቸው ይሄ ማዕያ ኻሳ ይባላል ምን ማለት ነው በዚያ ቦታ ላይ በልዩ ሁኔታ ከአቡበከርና ከማን ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ነው ማለት ነው የሚያዝዘን ይሄ ቁርአን አንቀጽ ያማ ባይሆን ሙሽሪኮቹ የት ነው ያሉት አጠገባቸው ከበውታል እኮ ዋሻውን አይደል እንዴ ከበውታል አልከበቡትም ማዕያ አማ ቢሆን ኖሮ ان الله معنا ማለታቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጥቅሙ ምን ጥቅም አለ ከነብዩ መሐመድና ሰለላሁ ዐለይሂ ወሰለም ከአቡበከር ጋር ብቻ ነው አላህ ከኛ ጋር ነው እዚህ ጋር ከካዲያኖች ጋር አይደለም ምን ማለት ነው ይሄ بحفظه ማለት ነው በጥበቃው አላህ ከኛ ጋር ነው ከቅድሙ ማዕና ይለያል ግልጽ አለ ከቅድሙ ማዕና ይለያል ወይላ ይሄ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አገላለጽ መዝያ አይኖርም ነበር ማለት የተለየ ቦታ አይኖርም ነበር ለምን በእይታው ቢሆን በእውቀቱ ቢሆን በማውቁ ቢሆን ኖሮ ሁሉንም ያካትታል ብለናል አይደል ሁሉንም ያካትታል ነገር ግን ይሄኛው አላህ بحفظه وكلاءته ከማን ጋር ከአቡበከርና ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ብቻ ነው ከየትኛውም አደጋ አላህ ይጠብቀናል ከእነዚህ ሰዎች ተንኮል ከእነዚህ ሰዎች ምን ያደርገናል ማለት ነው አላህ ይጠብቀናል ማለታቸው ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም اذا هذه تسمى ايش معيه خاصه هذا خطاب من النبي صلى الله عليه وسلم لصاحبه ابي بكر رضي الله عنه ይህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለጓደኛቸው ለአቡበከር ያሉት ነው حينما كان في الغار በዋሻው ውስጥ በነበሩበት ጊዜ وقت الهجرة ወደ ሂጅራ ተወሳሉ ማለት ነው وقد لحق بهم المشركون ሙሽሪኮች ደርሰውባቸዋል فحزن ابو بكر رضي الله عنه خوفا على النبي صلى الله عليه وسلم ابو بكر በጣም ተጨንቀው ነበር ነብዩን አንድ ነገር ያርጓቸዋል በሚል ማለት ነው من اذى الكفار ከሃዲያኖች የሆነች አደጋ እንዳይደርሱባቸው فقال له النبي صلى الله عليه وسلم لا تحزن اتكز داء الحزن تكازنتو ان الله معنا اي بنصره وعونه وتأييده وكلاءته وحفظه ማለት ነው አላህ በጥበቀ በእርዳታው ከኛ ጋር ነው እኔና አንተን አላህ ይጠብቀናል ከማን ከእነዚህ ከሙሽሪኮች አደጋ ከሙሽሪኮች አዛ አላህ ይጠብቀናል ومن كان الله معه فلن يغلب الله ከእርሱ ጋር የሆነ ደግሞ አይሸነፍም አደጋ አይገጥመውም አላህ ይጠብቀው ሰው ከአላህ ጥበቃ ማን ያወጣዋል لا اله الا الله الله اكبر ابدا ومن لا يغلب لا يحق له ان يحزن لما يشنف ደግሞ ሊተክዝ አይገባው አሸናፊ ነው የድል ባለቤት ነው ስለዚህ ለምን ይተክዛል والشاهد من الايه ان فيها اثبات المعيه الخاصه بالمؤمنين ይሄኛው አላህ ከሙእሚናኖች ጋር ለብቻው ለየት ባለ መልኩ እንደሆነ ይገልጽልናል ይሄኛው ማዕያ ኻሳ ደረጃው ይለያያል አንድ አይደለም ማዕያ አማ ደረጃው አንድ ነው ለምን አላህ በማየቱ በመስማቱ በእውቀቱ ነው ብለናል እንዴ ሁሉንም ያያል ሁሉንም ይሰማል اما معيه خاصه تتفاوت لماذا الله ከሙእሚኖች ጋር ነው ስንል አላህ ከሙእሚኖች ጋር የሚሆንበት ባህሪ ከታች አሁን በሚመጡት አንቀጾች እንደሚገለጸው ሁሉ ان الله مع الصابرين ان الله مع المتقين ان الله مع المحسنين الاحسان هل تتفاوت ام لا ትግስት ሁሉም ጋር እኩል ትግስት ነው እንዴ ያለው ትግስቱ ይለያያል
አላህን መፍራት ይለያያል አይለያይም በሙእሚኖች መካከል በመለያየቱ ልክ አላህ የአላህ ካንተ ጋር መሆንን በዛው ደረጃ ነው ትዕግስትህ ታጋሾች ሁሉ በእኩል ደረጃ አይደለም ትዕግስታቸው طيب ትዕግስታቸው በጣም የላቀ ሰዎች ለአላህ ያላቸው ቅርበት እንደዛው የላቀ ይሆናል ማለት እንደዛው በጣም የቀረበ ይሆናል በተፍጨረጨርከው ልክ ነው አላህን መፍራትህ ሙስሊሞች ሙእሚኖች አላህን ይፈራሉ ነገር ግን ደረጃቸው ሱብሃንአላህ ሰፈል አወል ላይ የቆሙ ሰዎች ሰፈል አወል ላይ ቆሙ የሚሰግዱ ሰዎች ማለት ነው ትከሻህና ትከሻህ እግርህና እግርህ ተገናኝቶ ባንተና ከጎንህ ባለው ሰውዬ የሰማይና የምድር ያህል ርቀት ሊኖር ይችላል በምን በተቋ በምን በኢማን ልዩነታችሁ የሰማይና የምድር ያህል ሊራራቅ ይችላል ያ ማለት ምንድነው ከአላህ ጋር ያላችሁም ቅርበት ልክ እንደዛው ምን ይሆናል ማለት ነው ይራራቃል ማለት ነው ኢዘን ማዕያ ኻሳ የሚባለው ነገር ደረጃው ምንድነው አንድ ነው ወይስ አይደለም አንድ ነው ወይስ አይደለም ጅላል ይለያያል በምንድነው የሚለያየው በኢማኑ ልክ በሰብሩ ልክ በተቅዋው ልክ በኢህሳኑ ልክ ሙህሲኖች መልካም ሰሪዎች ደረጃቸው አንድ ነው አንዳንዱ አላህ ረሃብና ጥሙ ኸይር ስራ ያደረገበት ሰውዬ አለ አንዳንዱ ደግሞ የሚቆርጠው አለ ላ ኢላሃ ኢላላህ በግድ ቆርጠህ ከኪሱ አውጣ የምታወጣበት ማለት ነው በጣም ብዙ መቶ ብሮች ምናምን ሰብስቦ ያወጣና መልሶ ወደ ውስጥ ይከታቸዋል 10 ብር ሲያጣ ለምን ሲጠየቅ ለመስጂድ ለመድረሳ ለምስኪን ምናምን ላ ኢላሃ ኢላላህ በመከራ ነው የሚወሰድበት አባባ ላ ኢላሃ ኢላላህ هو محسن ያ ማሻአላህ ኸይር ሰርቷል አልሰራም 10 ብር የሰጠው ሰውዬ ሰርቷል አልሰራም አንዱስ ላ ኢላሃ ኢላላህ ያስደነግጥና እኔ ያለሁ ለሚያስፈልገው አያችሁ በሁለቱ መካከል ያለው ልዩነት አያችሁ ልዩነቱ የኢህሳኑ ልዩነት ምን ያህል እንደሆነ በዚሁ ልክ የሰማይና የምድር ያክል አላህ ጋር የመቅረቡ ሁኔታ ይለያያል اذا معيه الله الخاصه للمؤمنين تختلف حسب التقوى وحسب الاحسان وحسب الصبر وحسب الايمان قلت ነው እሺ አላህ ይወደዳችሁ أن فيها إثبات المعية الخاصة بالمؤمنين التي مقتضاها النصر والتأييد وقوله تعالى لموسى وهارون عليهم السلام إنني معكم أسمع وأرى يعني كنا نتقارن سمع الله يالله لا تخافا من فرعون كفرعون أتفروا إنني معكما تعليل للنهي أتفروا يا لبت مكنيات إنني معكما أسمع وأرى مالتهم أتفروا يا لا تشو لمن دمنا أنا كنا نتقارن إيه مكنياتنا لا مفرات هاتشو نو تعليل على نهينو أي معكما بالنصر لكما والمعونة እኔ ከናንተ ጋር ነኝ በእርዳታዬ አላ ፊርዓውን በፊርዓውን ላይ እናንተን ረዳችኋለሁ አስማኡ ከላመኩማ ወከላመሁ የናንተን ንግግር ሰማለሁ የሱንም ንግግር ሰማና ለናንተ መልስ ሰጣችኋለሁ አላህ ኢልሃም ያደረገ ለነብዩላህ ሙሳ ቃል ምልልስ ቁርአን ላይ ባሽን አይደል እንዴ በነብዩላህ ሙሳና በፊርዓውን መካከል የተደረገ ፊርዓውን ይጠይቃል ነብዩላህ ሙሳ መልስ ይሰጣል የፊርዓውንን ንግግር አላህ ይሰማዋል ለነብዩላህ ሙሳ ወህይ ይወርዳል ላ ኢላሃ ኢላላህ ኢነኒ ማአኩማ አስማኡ ወአራ ናም مكانكم وأرى مكانكما ومكانه يسونم يننتنم هنيتا አያለው ያላችሁበትን لا يخفى علي من امركم شيئا ምንም ከናንተ ጉዳይ ከኔ የሚሸሸግ ነገር የለምና አትፍሩ እጠብቃችኋለሁ طيب انني معكم بحفظي وتأييدي ونصري يعني كنانت ጋር وشيء من الآية أن فيها إثبات المعية الخاصة في حق الله تعالى لأوليائه الله لود ባሮቹ ምን አለው ማለት ነው ማኢያ ኻሳ የተለየ የሆነ ምን አለው ቅርበት አለው ማለት ነው ናም ለአውሊያኢሂ ለአይ ለአላህ ወዳጆች الله الا ان اولياء الله لا خوف عليهم ولا هم يحزنون الذين امنوا وكانوا ايش يتقون شفت كيف التقوى سبب لمعيه الخاصه ማለት ነው كذلك ከታች እንደሚለን ሁሉ ስለዚህ ሙተቆች ምኖች ናቸው የአላህ ወልዮች ናቸው የአላህ ወልዮች አላህን የሚፈሩ ሰዎች የአላህ ወልዮች ናቸው የአላህ ወልይ ልዩ ምልክት የለውም እንዳትሸወድ ኮፍያ አይደለም ምልክቱ ቀሚስ አይደለም ምልክቱ ሻሽ አይደለም ምልክቱ ምናልባት ሱብሃንአላህ ሊስትሮ ሊሆን ይችላል አናጺ ሊሆን ይችላል ሹፌር ሊሆን ይችላል ግንበኛ ሊሆን ይችላል ብረታ ብረት ቀጥቃጭ ሊሆን ይችላል የአላህ ወልይ ሊሆን አታውቅ ልዩ ምልክት የላቸው እንዳትሸወድ ግልጽ አለ የአላህ ወልዮች ልዩ ምልክት የላቸውም ልዩ ምልክታቸው ምንድነው አላህን መፍራታቸው ማን ነው የሚያውቀው አላህ አበደን አላህ ምናልባት 10 ሜትር ጠምጥሞ ምን አፍጀሪ ኸልቅላህ ሊሆን ይችላል ሸቂይ ሊሆን ይችላል ሸቂይ ስንት ቦታ ስንት ሰዎች ወልዮች ናቸው ብሎ ስጁድ የሚወርዱላቸው ሰዎች ስንት ሙስሊም እህቶቻችንን በዝሙት ያፈሰዱ ናቸው ሱብሃንአላህ አልዓዚም ስንት ያ አኺ
የአላህ ወልይ ማለት ከአላህ ጋር ቅርበት ያለው አላህን የሚፈራ ማለት الذين آمنوا وكانوا يتقون መጀመሪያውኑ የአላህ ወልይ ማለት እኔ ወልይ ነኝ የሚል ሰው አይደለም እንዴት ይላል እኔ ወልይ ነኝ ይላል ሱብሃንአላህ العظيم እኔ ወልይ ነኝ ካለ የአላህ ወልይ ሳይሆን የሸይጣን ወልይ ነው ይሄ የአላህ ወልይ ማለት እኮ الذين آمنوا وكانوا يتقون እኮ አላህ በራሱ በቁርአኑ ላይ አላ ኢነ አውሊያ አላህ ላ ኸውፉን ዐለይሂም ወላ ሁም يحزنون الذين آمنوا وكانوا يتقون እነዚህ አምነው አላህን የተጠነቀቁና አላህን የፈሩ ናቸው ይሄ ልዩ ግንባር ላይ የተጻፈበት ነገር የለም ምን ሊሆን ይችላል የትኛውም ስራ ውስጥ ያለ ሊሆን ይችላል ሱቅ ነጋዴ ሊሆን ይችላል ሱቅ ውስጥ ያለ ጫማ የምታስጠርገው ሊስትሮ ሊሆን ይችላል ግልጽ አለ ቤት የምታሰራው የምትጨውበት ወዛደር ተሸካሚ ግንበኛ ሊሆን ይችላል አንተ ፈለከው ነገር የምትለው ማለት ማተድሪ አታቀው ዓሊም ሊሆን ይችላል طيب በአብዛኛው አላህን የሚፈሩ ሰዎች አላህ እንደነገረን ራሱ በቁርአኑ እንደነገረን አላህን የሚያውቁ ሰዎች ናቸው ነገር ግን ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአኺሩ ዘመን ላይ ለኡመቶች የሚፈራው የዓሊም አጥማሚ ነው ብሏል አላህ ይጠብቀን ኢዘን ይሄ ተቅዋ الخاصه ለአላህ ወዳጆች የአላህ ወልዮች በአብዛኛው ምንድነው ቅርበታቸው ከአላህ ጋር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ በሐዲስ القدسي ላይ እንደነገሩን ማለት ነው ولا يزال العبد يتقرب الي حتى احبه ባሪያዬ ወደኔ ከመቀረብ አይወገድም እስከ ወደው ድረስ አለ فاذا احببته الله اكبر በወደቱት ጊዜ كنت سمعه الذي يسمع به وبصره الذي يبصر به ከወደድኩት አለ አላህ የሚያይበት አይን ሆንለታለሁ የሚሰማበት ጆሮ ሆንለታለሁ ወይደሁ التي يبطش بها እጁ ሆንለታለሁ የሚዘርጋበት ምን ማለት ነው ዑለማዎች ይሄንን ሲሉ አይኑን ከሐራም ተጠብቅለታለሁ ሐላል ነገር እንጂ አያይም ጆሮ ከሐራም ተጠብቅለታለሁ ሐላል ነገር እንጂ አይሰማም መልካም ነገር እንጂ አይሰማም ቁርአን እንጂ አይሰማም ዚክር እንጂ አይሰማም ሱብሃንአላህ ወይደሁ التي يبطش بها እጁ አላህን በሚያስወድድ ነገር እንጂ አይዘረጋም የሰው ጥርስ አይሰብርም የሰው መንጋጭላ አያጣምምም ማለት ነው እጁ ለምንድን ነው የሚዘረጋው ኸይር ለመስራት ምስኪን ለመርዳት መስጂድ ለመስራት የቲሞችን ለማቀፍ አላሁ አክበር አላህ የሚወደውን ስራ ብቻ እንዲሰራ በእጁ ወሪጅላሁ التي يمشي بها እግሩስ አላህ የሚወደው ቦታ ብቻ እንዲሄድ አደርግለታለሁ ይሄ من اسباب المعيه الخاصه معيه خاصه ደግሞ ትልቁ ምልክቱ ምንድነው የአላህ ውዴታ فاذا احببته ነው ያለው አላህ ከወደድኩት አለ አላህ ከሚወዳቸው ባሮቹ አላህ ያርገን ዝም ብሎ በመኞት ብቻ ሳይሆን አላህ የሚያስወድድ ስራ መንሰራ አላህ ያርገን ሱብሃንአላህ نعم اذا منالون معكما بالنسل لكما والمؤونة على فرعون اسمعوا كلامكما والشاهد من الآية أن فيها إثبات المعية الخاصة في حق الله تعالى لأوليائه بالنصر والتأييد كما أن فيها إثبات السمع والبصر له سبحانه وتعالى ما يتنا مسمات عند رجعت لنه وتعالى وقوله تعالى إن الله مع الذين اتقوا الله كأن زيك كتتنكاكيوش الله هم كم يفرط كانوا مالته تركوا المحرمات والمعاصي أياتشو الله هم يفرط صوبوش مالت الله ارمي ያደረገው حرام ያደረገውን ወንጀል የሆነ ነገር በሙሉ የራቁ ማለት ነው على اختلاف انواعها حرام ማለት ስንት ቁጥርና ስፍር ያለው ነገር ነው ግን እነዚህ አላህን የሚፈሩ ሰዎች አይጠጉም خلاص ከዚህ የራቁ ናቸው ማለት ነው የአላህ ወልዮች የምንላቸው والذين هم محسنون እነዚያ ስራን የሚያሳምሩ بتأدية الطاعات والقيام بما أمروا به መልካም ስራዎችን ተሸጋጋሪ የሆኑ መልካም ስራዎችን ከራሳቸው አልፎ ሌላውን የሚጠቅሙ ማለት ነው كذلك الله ያዘዛቸውን ነገር በመስራት فهو سبحانه مع هؤلاء ከነዚህ ጋር ነው አላህ بتأييده ونصره ومؤونته الله ይጠብቃቸዋል አላህ ይረዳቸዋል الله سبحانه وتعالى ከነርሱ ጋር ይሆናል ነው وهذه معية خاصة وهي محل الشاهد من الآية الكريمة وقول واصبروا هذا أمر بالصبر وهو حبس النفس واصبروا على الله تاجسوا وهو حبس النفس نفس مياز ማለት صبر የሚባለው ነፍስን መያዝ አላህ ባዘዘው ነገር ላይ ነፍስን ታጋሽ እንድትሆን ማድረግ በመስራት የከለከለውን ነገር ነፍስ እዛ የከለከለው ቦታ ላይ እንዳትደርስ በመያዝ አደጋ በሚደርስብህ ጊዜ እንዳትቆጣ ነፍስህን በመያዝ ይሄ ምን ይባላል ሰብር ይባላል والمراد به هنا الصبر على الشدائد الحرب التي بين المسلمين وبين الكفار ይሄ ለሰሃባዎች ኺጣቡ በዚያን ጊዜ ከሃዲያኖች ጋር በሚደረግ ጦርነት ላይ
ታግሳችሁ ቆሙ ለዲናችሁ ስትሉ ሙቱ ማለት ነው ይሄኛው ከባድ ከፍ ያለው የሰብር ደረጃ ነው ثم علل هذا الامر بقوله ان الله مع الصابرين እኔ ከታጋሾች ጋር ነኝ ብሎ አላህ ከታጋሾች ጋር ነው ብሎ ታገሱ አለን فهو سبحانه مع الصابرين في كل امر ينبغي الصبر فيه الله ሰብር ከሚያስፈልገውና ሰብር ከሚያደርጉ ሰዎች ጋር ነው የትም ቦታ ላይ ማለት በማንኛውም ጉዳይ ላይ አንተ ስትታገስ አላህ ካንተ ጋር ነው ግልጽ አለ በምንም ጉዳይ ላይ ሰብር የተደረገበት ነገር ነዳማ የለውም አንድ ሰው በምንም ተአምር ሰብር በማድረጉ ለምን ሰብር አደረኩኝ ብሎ አይነድምም ማለት ግልጽ አለ ኢላ ሐራም የሆነ ነገር ሙንከር የሆነ ነገር ኢንካር ሳያደርግ በመተው ካልሆነ በስተቀር በመልካም ነገር ላይ ሰብር ማድረግ ነዳማ የለውም አላህ በሚወደው ነገር ላይ ሰብር ማድረግ والشاهد من الآية الكريمة أن فيها إثبات معية الله للصابرين على طاعته والمجاهدين في سبيله قال الإمام الشوكاني رحمه الله تعالى يهي الله لتجستنيوش عندهم بس من قال لم يتقبلوا سوج كرسو غار مهونون يميقال سلمنا إمام الشوكاني من يلال ويحبذ هذه المعية التي لا يغلب ما رزقها من أينتي الله كرسو غار مهونو الله يهنن لستوسو يما يشنفبت يهونا ولا يؤتى صاحبها من جهة من الجهات من يوم الله كرسو غار يهونلت سو ጠላት በየትኛውም በኩል ያገኘው አይችልም በየትኛውም አቅጣጫ ወይን ካነት ከثيرة ያ የመጣበት የጠላት አቅጣጫ በፈለገው በኩል በጣም ብዙም ቢሆን እንኳን በአላህ ጥበቃ ስር ስለሆነ አላህ ከርሱ ጋር ስለሆነ ማንንም ሊደርሰውና ሊያሸንፈው የማይችል ነገር ሲሆን አሉ وقوله تعالى كم من فئة قليلة غلبت فئة كثيرة الفئة الجماعة والقطعة ማለት ነው منهم ጭፍራ ማለት ነው ጭፍራ ወይም ቡድን باذن الله والله فقاد بإرادته فالله فلاغوت وقضائه ومشيئته بس مشيئة مالتنا والله مع الصابرين هذا محل الشاهد من الآية الكريمة مع الصابرين قدما دالنا الله كصابروች ከተግስተኞች ጋር ነው وهو إثبات مئية الله سبحانه للصابرين على الجهاد في سبيله ይሄ በጂሃድ ላይ ትግል ሲያደርጉ ሰብር ላደረጉ ሰዎች ቢሆንም محل الشاهد ነገር ግን በየትኛውም ጉዳይ ላይ ሰብር ያደረገ ሰው አላህ ጋር ነው በደረጃው በሰብሩ ደረጃ ማለት ነው የሰብሩ ደረጃ ይለያያል ቀደም እንዳለው وهي معية خاصة مقتضاها النصر والتعيير ነው ما يستفاد من مجموع الآيات السابقة ካሳለፍናቸው የቁርአን አንቀጾች የምንረዳው أفادت إثبات المعية وعنها نوعان ሁለት አይነት ነው ብለናል معية يا الله ከፍጡራኖች ጋር ነው ማለት በሁለት መልኩ ነው ብለናል معية عامة አጠቃላይ የሆነ አላህ ከፍጡራኖች ጋር መሆን كما في الآيتين الأولين የመጀመሪያዎቹ ሁለት አንቀጾች ላይ እንዳየነው ومقتضى هذه المعية إحاطته سبحانه بخلقه وعلمه بأعمالهم خيرها وشرها ومجازاتهم عليها يمجمرياو مئية الله كهلم ጋር ነው ስንል مئية عامة وهو معكم اينما كنتم ያሉት የቁርአን አንቀጾችን የሚገልጸው አላህ በማየቱ በመስማቱ በእውቀቱ ከፍጡራኖች ከሁሉም ጋር መሆኑን ነው የሚያስይዘን ማለት ነው አላህ በእውቀቱ ነው ከፍጡራኖች ጋር ነው አላህ በማየቱ ከፍጡራኖች ጋር ነው አላህ በመስማቱ ከፍጡራኖች ጋር ነው ከሁሉም ከካፊሩም ከካሃዲዩም ከሙእሚኑም ከጣሊህ ከሆነውም ከሁሉም ጋር ማለት ነው ይሄኛው የመጀመሪያው አይነት ነው አንው الثاني ሁለተኛው معية خاصة بعباده المؤمنين ለምእመናኖች ከእነርሱ ጋር መሆን ለየት ባለ መልኩ በጥበቃው በእርዳታው በጠላት ላይ ድል በመስጠት ያይብ ጠላት እሱን እንዳያጠቃው አላህ በመጠበቅ በአላህ ክልል ስር በአላህ ጥበቃ ስር መሆን ይሄ ለአማኝ የሆኑ ባሮቹ ናቸው ይህን የሚያስገኙ ባህሪያቶች እንደሚለያዩ ሁሉ ደረጃቸውም የባሪያዎቹም የሙእሚኖችም ደረጃ በዛው ልክ የተለያየ ነው ብለናል وهذا انه تدل عليه الايات الخمس الباقيه التي اوردها المؤلف رحمه الله ومئيته سبحانه لا تنافي علوه على خلقه واستوائه على عرشه قدم እንዳልነው አላህ ከፍጡራኖቹ ጋር ነው ማለታችን አላህ ከአርሽ በላይ ነው ወይ ደግሞ አላህ ከፍጡራኖች በላይ ነው ማለትም ምን ያደርግም አይጋጭም ወይም አይጻረንም ከዛ ጋር ምክንያቱም አላህ ከፍጡራኖቹ በላይ ነው ስንል ذاتን ወሲፈተን ብለናል አሁን ደግሞ ይሄኛው ማእያ ምንድነው ብለናል ማእያቴሽ يا محمد مائية صفة أحسنت مائية الصفة ነው ብለናል نعم أحسنتم فإن قربه سبحانه ومعيته ليست كقرب المخلوقين يا الله ከፍጡራኖች ጋር ነው ማለት ፍጡራኖች እርስ በርሳቸው አንድ ላይ እንደሚሆኑት ሳይሆን ለአላህ ለልቅናውና ለኃያልነቱ በተገባ መልኩ ነው ومعية المخلوق للمخلوق በዚያ መልኩ አይደለም فإنه سبحانه ليس كمثله شيء وهو السميع البصير الله አምሳያ የሌለው የሆነ ጌታ ነው እሱም ሰሚና ተመልካች ነው ولأن المعية مطلق المقارنة لا تقتضي مماسة ولا محاذاة
من قالون شيخو ولأن المعية معية الله كفطرانوች ጋር ነው ማለታችን አሉ مطلق المقارنة يعني የማነጻጸር እንጂ لا تقتدي مماسة ولا محاذاة መቅጣጨትንና መነካካትን አያሲዝም ብለን ይሄ መጀመሪያ መግቢያችን ላይ በሶስት ምን ብለን አይተነዋል በሶስት ከፍለን معية የሚባለው ነገር በሶስት መልኩ ይታያል ብለን አይተነዋል تقول العرب ما زلنا نمشي والقمر معنا አረቦች ምን ይላሉ እኛ ከመሄድ አልተወገድንም ጨረቃዋ ከኛ ጋር ነች ይላሉ መንገደኞች እንደዛ ይላሉ ቤትም ሰው አንተ ቤትህ ውስጥ ግቢ ውስጥ ሆነ ወጣ ስታያት ጨረቃዋ ካንተ ጋር የሆነች ይመስላል መንገድም ላይ ያለው ሰውዬ ካሱ ጋር የሆነች ይመስለዋል ምናልባት እኛ አዲስ አበባ ላይ ሆነን እንደዛ እንላለን ገጠር በተለያዩ የኢትዮጵያ ክፍሎች ሁሉም ሲያያት ጨረቃዋ ለሱ ቅርብ የሆነች ይመስለዋል ማለት ስለዚህ ይሄ ምን አይደለም በአካል ካንተ ጋር መሆንን ወይም ደግሞ ሙኻለጣ ወይም امتزاجን ግዴታ አይልም ነው والقمر معنا مع انه فوقهم والمسافه بينهم بينها وبينهم بعيده በእኛና በጨረቃ መካከል ያለው ርቀት በጣም ሩቅ ከመሆኑም ጋር ጨረቃ ከኛ ጋር ነች እንላለን فأولو الله جل جلاله ومئيته لخلقه لا تنافي بينهما الله ከሰማያት በላይ ነው ነገር ግን ከኛ ጋር ነው ስንልም እርስ በርሱ አይጋጭም وسياتي لهذا مزيد بيان ان شاء الله ይላሉ ሸኹ ለዚህ ተጨማሪ የሆነ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ دليل በመናደርግበት ጊዜ ማብራሪያ ይመጣል ይላሉ نكتفي بهذا هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم